ሰኞ ጧት በአንድ ሰዓት ወይም በነግ ታምረ ኢየሱሱ እንዳለቀ ምስባክ ይህን ይስበክ። ይትባረክ እግዚአብሔር አምላከ እስራኤል ዘገብረ አብየ ወመንክረ ባሕቲቱ ወይትባረክ ስመ ስብሐቲሁ። እግዚአብሔር አምላከ እስራኤል ዘገብረ አብየ ወመንክረ ባሕቲቱ ወይትባረክ ስመ ስብሐቲሁ። እንደ ዘወትሩ በል ሃሌሉያ ቆሞ ወአጽምዖ ከመ ንኩን ድልዋነ ለሰሚዐ ወንጌል ቅዱስ ኦ እግዚእነ ወአምላክነ መሐረነ ወተሳለነ ወራስየነ ድልዋነ ለሰሚዐ ወንጌል ቅዱስ። በደብረ አባይ ሃሌሉያ ያለው በሌሎች በቤተልሔም ወይም በሌሎች ባህል ደግሞ ሃሌሉያ የለውም። ቁም ወአጽሙ ብቻ ነው የሚባለው። ከዚህ ቀጥሎ ካህኑ ወንጌል ይበል። ዘዜነወ ማርቆስ ቃለ ወልደ እግዚአብሔር። ማቴዎስ ከሆነም እንደዚሁ ይበል፣ ሉቃስ ከሆነም እንደዚሁ ይበል፣ ዮሐንስ ከሆነ ደግሞ ዘሰበከ ዮሐንስ ቃለ ወልደ እግዚአብሔር። ሐሙስ ማታ ለዓርብ ሌሊት አራቱም ወንጌላውያን ስለሚደርሳቸው በዚያን ጊዜ ብቻ አራቱም ወንጌላውያን ይነበባሉ። በሌላው በገዳማት ሌሊትም ስርዓቱ ስግደቱ ስለሚደረስ በዚያን ጊዜ አራቱም ወንጌላውያን በተነበቡበት ሰዓት እንዲህ ይበል። ዘዜነው ማቴዎስ ወማርቆስ ሉቃስ
ይህን ይበል። ከዚህ ቀጥሎ ወንጌሉን በዕለቱ የታዘዘውን ወንጌል ያንብ እንደዚሁ እያለ ከዚህ ከወንጌሉ ቀጥሎ ደግሞ ተግሳጽ ካለ ወይም ድረ ወንጌል ካለ እሱን ያነብና ከዚያ ወደ ጽናዛት ይሄዳል። ወይእስራኤለነ ኃጣውኢነ በደብረ አባይ ወይእስራኤለነ በእንደዚህማ አድርገው ወይእስራኤለነ ኃጣውኢነ ይሉታል። ይሄ በደብረ አባይ ብቻ ነው የሚባለው፣ መጨረሻ ላይ ነው፣ ማሰናበቻ ነው። በሌሎቹ ግን ወይእስራኤለነ ኃጣውኢነ ሲል ሌሎች እግዚኦ ተሳሃለነ እግዚኦ ተሳሃለነ ግዕዝ ሲሆን አራራይ ሲሆን እግዚኦ ተሳሃለነ እያለ ይላን ማለት ነው። ከዚያ ጽናዛቲው ሲያልቅ ወደ ክርስቶስ አምላክነ ብሎ ወደ ኪርያላይሶን ይገባል ማለት ነው።